ለ40 ቀናት በዘለቀው የመካከለኛው ምስራቅ ጦርነት በኢራን ውስጥ 3753 ሰዎች መገደላቸው ተገለጸ። የኢራን ባለስልጣናት ሳይንሳዊ በሆነ መንገድ የተደረጉ የአስክሬን ምርመራዎችን በመጥቀስ 2875 ወንዶችና 496 ሴቶች በጦርነቱ መገደላቸውን አስታውቀዋል። ቻይና ለኢራን ዘመናዊ የጸረ አውሮፕላን መከላከያ ልታቀርብ ነው። ቻይና በሚቀጥሉት ሳምንታት የረቀቁ የጸረ አውሮፕላን መከላከያዎችን ለኢራን እንደምታቀርብ የአሜሪካ ደህንነት መረጃዎች ጠቆሙ። ፓኪስታን ውስጥ አንድም የአሜሪካ ልዑክ አልቀረም ተባለ። እንግዲህ በፓኪስታን ድርድር ሲደረግ ቆይቷል ማለት ነው። ኩሽነር እና የዩኤስ ቴክ ቡድን ከኢስላማባድ ለቀው ወጥተዋል ማለት ነው ከፓኪስታን። በተያያዘ ዜና ደግሞ እስራኤል ድርድሩ አልሳካ ብሎ በኢራን ላይ ጦርነት ለመጀመር እየተዘጋጀች ነው ተብሏል። ትራምፕ የሆርሙዝን ስትሬት ከፍታለሁ ብላ ነበር፣ ነገር ግን ሆን ብላ ቃሏን አጥፋለች። ይህም ለብዙ ሀገራት ጭንቀትና ግራ ማጋባትን አስከትሏል ብለዋል። ለ40 ቀናት በዘለቀው የመካከለኛው ምስራቅ ጦርነት በኢራን ውስጥ 3753 ሰዎች መገደላቸው ተገለጸ። የኢራን ባለስልጣናት ሳይንሳዊ በሆነ መንገድ የተደረጉ የአስክሬን ምርመራዎችን በመጥቀስ 2875 ወንዶችና 496 ሴቶች በጦርነቱ መገደላቸውን አስታውቀዋል። በኢራን ከፍተኛ የሟቾች ቁጥር የተመዘገበው በቴህራን፣ ሆርሙዝጋን እና ኢስፋሃን ከተሞች መሆኑ ተገልጿል። በመቶዎች የሚቆጠሩ ህጻናት የተገደሉ ሲሆን 7 ዕድሜያቸው ከ1 ዓመት በታች እንደሚሆናቸው 255ቱ ደግሞ